በስተመጨረሻም እንግዲህ ደስ የሚለው ነገር መርሼና እንዲሁም ሲፋን ተዋረዱ። ምሲና ሲፋን እንግዲህ በብዙ ነገሮች በዚህ ቤተሰብ ላይ ትልቅ ችግርና መከራ እያደረሱባቸው ይገኛል። ሲፋን እንግዲህ የእናቷን በቀል ለመበቀል እንግዲህ የአቶ አምናንን እናት ገላለች። አሁን ደግሞ ወይዘሮ ሞርዚናንም እንዲሁም አሳብዳታለች ማለት ነው። ይህንን እንግዲህ በቀል የእናቴን በቀል መወጣት አለብኝ በማለት ብዙ ነገሮች ስታደርግ ነበረ። በቀል እንግዲህ ለማንም ባይበጅም፣ ነገር ግን ደግሞ አንዳንድ ጊዜ ነገሮች እንደዚህ ሲፈጠር በጣም ያሳዝናል። አቶ አምናን እንግዲህ በጣም ያሳዝናል። ወይዘሮ ሞርዚና እንግዲህ በእነዚህ ተንከሲሶች የተነሳ የሆነ መድኃኒት በመብላት ነበረ ራሷን እንድትቃወስ የሆነችው። ስለዚህ አቶ አምነን አክስቴ እንዴት ነሽ? ተሻለሽ ወይ? ምን ሆንሽ ወይ? እያለ ብሎ ጠጋ ሲላት ነበረ። ያልታሰበ ነገሮችን ያደረገ። ይህንንም ያደረገችው እንግዲህ ወይዘሮ ሜርሲና ሲፋን ናቸው። ሲፋን እንግዲህ ቤተሰቦቻችን በገዛ እጆቻቸው እንዲሁም ደግሞ በሚወዳቸው አክስቶቻቸውና ብዙ ነገሮችን ለማድረግ የወሰነችው እና በጣም ያሳዝናል ማለት ነው። ሲፋን በጣም ኃይለኛ ነው። ከሙስጦፋ ጋር በመሆን እንግዲህ አሁን ላይ እቅዳቸውን እያሳኩ ይገኛሉ። እንዲሁም ደግሞ አሁን ላይ በጣም ያሳዝነው ነገር አቶ አምናን ሆስፒታል በገባበት ጊዜ ይህን ነገሮች በመጠቀም ነው እንግዲህ ሲፋን አሁን ላይ ድርጅቱ እንዲከስር ያደረገችው። ስለዚህ የጸሐፊዋ ትመጣና አቶ አምነን አንተ ከነቃ በጣም ድርጅቱ እየከሰረ ነው ያለው፣ ምንም ማድረግ አለብን ስትልም ጠይቀው ነበረ። የአምነንና የፕሌን ፍቅር በጣም ደስ ይላል። ፍቅራቸው በጣም ደስ የሚል ነገር ነው። ነገር ግን ደግሞ አሁን ላይ ሲፈንዬ በጣም ይች ፕሌንዬ በጣም ስጋት ውስጥ ትገባለች። እኔ በጣም ቀንቻለሁ። የቀናሽበት ምክንያት ምንድን ነው ሲላትም እንግዲህ አይ በልጁ ምክንያት እንደሆነ እሱ ነገር ይሆናል በቃ ስንለያይ ይለያያል። ነገር ግን ከዛ በኋላ ያለው ነገር የኔና አንቺ ህይወት ነው ሲል የሚናገራት ነበር አቶ አምነን ማለት ነው። አምነን እንግዲህ አንዷን ሲጎዳ አንዷን እየጠቀመ ይገኛል። ሙስጦፋ ደግሞ እንግዲህ የኔ ካልሆንሽ እያለ ሜርሲን ጄሪን እያስገደዳት ይገኛል። ጄሪ እንግዲህ ያረገዘችው ከአቶ ሙስጦፋ ነው። አቶ ሙስጦፋ ደግሞ የኔ ልጅ ነው እያለ ብዙ ነገሮችን እያደረገባት ይገኛል። አቶ ሙስጦፋም እንግዲህ አሁን ላይ ከሲፋን ጋር በመሆን እንግዲህ የድርጅት እንዲከስርና ይህ ቤተሰብ በጣም ችግር ውስጥ እንዲገባ አድርጓል ማለት ነው። ይሄ ነገር በማድረጋቸው በጣም ነው የሚያስጠላው። ነገር ግን ደግሞ በቀል ሙስጦፋም እንግዲህ ጄሪን ለመበቀል ነው ተጅኒ ጋር ወይም ደግሞ ተሲፋን ጋር ለመስራት የወሰነው። ዛህራ እንግዲህ አሁን ላይ ትልቅ ችግር ውስጥ ገባይ። በጣም ያሳዝናል። ወይዘሮ ዛህራ እንግዲህ ሚስጥራቸውን ሰምታል። አቶ አምነን አቶ ሙስጦፋና እንዲሁም ደግሞ ያቺ መልቃቋ ሲፋን መልቃቋ ሜርሲ የተረገመችዋ ሜርሲ ሁለቶች እንግዲህ ስለ ሞርዜና እያወሩ ነበረ። ሞርዜና ብዙ ነገሮችን እንድታሆን እንድታብድ ብዙ ነገሮች እንድታደርግ ነበር የሰጠናቸው። ለምን እንደዚህ ሆነ እያለ ይናገራል ማለት ነው። ሙስጦፋ እንግዲህ አሁን ላይ ጄሪን ለመበቀል ብቻ ሳይሆን ከዚህ ቤተሰብ ገንዘብን ንብረትን ለመውረስ ያክል ነው የመጣው። በጣም ያሳዝነው ሙስጦፋ እንግዲህ ምንም እንኳን ሜርሲን ጄሪን ቢወዳትም ቢያፈቅራትም ነገር ግን ገንዘብ ካልሰጠሽ ገንዘብ ካላመጣሽ እያለ አሁን ላይ ብዙ ነገሮችን ያገኛል። እሷ ደግሞ አቶ አምናንን ምንም እንኳን ለገንዘብ ብላ ብትቀርበውም ነገር ግን አሁን ላይ በጣም መልካም ሰውና ደግ ሰው እንዲሁም ደግሞ የፍቅር ሰው ስለሆነ ብሌንን ለመበቀል እና እንዲሁም ደግሞ ብዙ ነገር በጊዜው ስላነደች ስለነበረ ምርጫውን እንግዲህ ጄሪን አድርጓል። ጄሪ ግን ምንም አይወዳትም። ነገር ግን ዝም ብሎ ለቤተሰብና ለእናቱ ደስታ ሲል ነበር የተቀበላት። የአቶ አምነን እናት ግን የምትወዳትና የምታከብራት የልጄ ሚስት መሆን የሚገባሽ አንቺ ነሽ ብላት ነበረ። ያንን እያስታወሰች እንግዲህ አደራ የተሰጣትን አምነንን አሁን ላይ ተቀብላ ከዚህ በፊትም ተወጫለሽ ውጭም ተብላም እንግዲህ አይ አደራያንም አልበላም ያምነን እናት እንግዲህ እሷም አንተን ወይዘሮ ሰማሃልም እንግዲህ እኔን ነበር ልትመርጥ የነበረችው ባትሞት ኖሮ። ስለዚህ አምነን የኔ አደራ ነው፣ አደራዬን ደግሞ ወጣለሁ። ምንም እንኳን ቢርቀኝ፣ ምንም እንኳን ሌላ ሴት ቢያገባም ልጅም ቢወልድም፣ ነገር ግን እኔ ተጎን ሆነዋለሁ። ስለዚህ ምንም ችግር የለውም በቃ በማለት እንግዲህ ተስፋ ባለመቁረጧ ዛሬ ላይ ግን አምነንን ደስ በሚል መልኩ በቃ ተጎኑ ሆና በችግሩም በሀዘኑም ጊዜ አብረዋለች። ደስታን ፍቅርን እየሰጠች እንዲሁም ደግሞ ጥሩ ተስፋን እየሰጠች ከዚህ ቤት መከራ የምታዋጠው እሷ ናት ብዬ አስባለሁኝ።
አምነን እንግዲህ አሁን ላይ ምን አይነት ውሳኔ ወስናል? ወይዘሮ ጀሪ እንዲሁም ደግሞ ሲፋን ያቺ የተረገመችዋ እንግዲህ ሜርሲ ሆነው እንግዲህ ጉዳቸው ሊወጣ ምንም የቀራቸው ነገር የለም። እንግዲህ የወንድም የልጅን ለመጠየቅ እኔ የመጣሁትኝ በማለት ብዙ በደሎችን ስቃዮችን እያደረሰችባቸው በዚህ ቤተሰብ ትገኛለች። ሜርሲ እንግዲህ ቤተሰብ እናታዊን ወይም ደግሞ በቃ የወንድሟቿን ልጆች ፈልጋ አይደለም የመጣችው፣ ወይም ደግሞ ቤተሰብን ፍለጋ አይደለም የመጣችው፣ በቃልን ገንዘብን ነው ፈልጋ የመጣችው ነው። በጣም ያሳዝናል። አሁን ያለንበት ጊዜ በጣም ነው የሚያሳዝነው። አንድ ሰው እንግዲህ የሆነ ነገር ከተደረገ በቃ ያ ቤተሰብ ነው እንደዚ ያደርጋቸው ብሎ መበቀል፣ እንዲሁም ደግሞ በቃ በአባቴ በኩል ይሄን ነገር ወስዶብኛል፣ ወንድሜን ይሄን አድርጎኛል በማለት እንግዲህ በቀልን መበቀል ማለት በጣም ኃጢአትና ወንጀል ነው። እንደዚ አይነት ነገሮች ባይሰሩ መልካም ነው። አሁን ጊዜ ደግሞ እንደዛ ሆኗል። እናትና አባትን የሆነ ነገር ካደረገው እኔ በቀልላችኋለሁ፣ እኔ የሆነ ነገር አደርግላችኋለሁ ማለት ይሄ ሰይጣናዊ አስተሳሰብ ነው ብዬ አስባለሁ። ሜርሲ እንግዲህ አሁን ላይ ትልቅ ችግር ውስጥ ነው የገባቸው ከሞርዜና ጋር። አሁን ላይ አይንን ላይን ተፋጠዋል። ሞርዜና እንግዲህ እንደ አቶ አምነን ተወጋትና ሆስፒታል ትገባለች፣ ሲወስ ህይወቷ ያልፋል። ወይዘሮ ዛህራ እንግዲህ ይህንን የቀመሱትን መቅመስ አንቺ በቀምሹ በጣም ደስ ይለን ነበር ስትልም ተናግራለች። ወይዘሮ ዛህራ እንግዲህ ምስጢሩን ለአቶ አምነን ብትናገር መልካም ነበረ። እንደዚህ ምላ ከሲፋን ጋር ሲፋን ብንታርም እንግዲህ ይች ሞልቃቄት ማለት ነው። ሜርሲም እንግዲህ ወይዘሮ ዛህራን እንግዲህ ምስጢሯን ስለሰማችበት ያላረገችው ነገር የለም። አንዴ እግሯ ላይ አንዴ ወደዛ አንዴ ወደዚህ በጣም ይቅርታ ዛህራዬ እያለች ግንባሯንም በህይወቷ ስማት ማታቋን የሳመች እግሯ ስር ተደፍታ በጣም ይቅርታ አድርግልኝ፣ ይህ ምስጢር የወራ ነው፣ በቃ በስህተት ነው፣ ይቅርታ አጥፍቻለሁ እያለች በብዙ ነገሮች ከቤት እስከ ሆስፒታል ድረስ እየተከተለች ይቅርቷን ስትል ነበር። ነገር ግን አቶ አምነ ከዚህ ሆስፒታል ይውጣና ምስጢርሽን ሁሉ ዘርግፌ አድርጋለሁ ስትልም ከሲፋን ጋር ተደዋወለና ኒና ምስጦፋ እያወራን ምስጢራችንን ሰምታለች። ስለዚህ ወይዘሮ ሰማሃትን ወይም ደግሞ ወይዘሮ የአምነንን አክስትን እንግዲህ እንዳሳበደቻት እና እሷና ሲፋን እንዳሳበደቻቸው ነው የተናገረችው እና የሰማችው። ከዛም በጣም ተናዳ ነበረ። ስለዚህ አንቺ ጋር መስማማት ይኖርባችኋል፣ በሆነ ነገር ማድረግ አለብሽ፣ ያለበዛ ግን የኔና ያንቺ ጉዳይ ያበቃልናል ስትልም እንግዲህ ሜርሲ ለሲፋን ደውላ ጠይቃታለች። ከዛም ቤት ይመጡና ጉዳዩ መጨረሻ ያለብሽ አንቺ ነሽ በማለት እንግዲህ ወይዘሮ ዛህራን እንግዲህ የሆነ ነገር ሊያደርጓት ነው እነዚህ ተንከሲሶች። የነዚህ ተንከሲሶች ወንጀል መጋለጥ እንግዲህ በጣም ነው ትንሽ ቀን የቀረው። አምነን እንግዲህ ከዚህ ሆስፒታል ወጥቶ የነዚህን ተንከሲሶች ወንጀል ወይም ደግሞ የሰሩትን ኃጢአትን በሙሉ ይበቀላቸዋል ብለን እናስባለን። አምነን እንግዲህ አስባችሁታል። በገዛ እጇ በልታ ጠጥታ እንዲሁም ደግሞ እንደ ልጅና እንደ ቤተሰባዊ ፋሚሊ አድርጋት ይዟት ተንከባክባት፣ ዛሬ ላይ ግን እናቱን የገደለችው እሷ ሲፋን መሆኗን ሲያውቅ እንዲሁም ደግሞ አክስቱን እንግዲህ ሞርዜናንም እንግዲህ እንደዚህ እንድታብድና ብዙ ነገር እንድትሆን ያደረጋትን እንግዲህ ሲያውቅ ሲፋንና እንዲሁም ሜርሲ መሆኑን ሲያውቃቱ አምነን ምን እንደሚል በጣም ከባድ ነው። አቶ አምነን እንግዲህ ለሚወደው ሰው ይወዳል፣ ለሚያከብረው ሰው ያከብራል። ለጥላቱ ግን በጣም ከምንም በላይ ጥላት ነው እና አሁን ላይ ምን ማድረግ እንዳለበት ይወስናል ማለት ነው። የሜርሲ በጣም ችግር ውስጥ ገባች። አሁን እንግዲህ አይኗ ፈጦ ቀረ፣ በሩም ተዘጋባት። በጣም ደስ ይላል። አንዳንድ ጊዜ በሰፈር ቁና መሰፈር አለ፣ በቆፈር ጉድጓድ መቆፈር አለ የሚባል ነገር አለና እስከ ዛሬ ድረስ እንግዲህ ስትቆፍር ከዛም ከዝም እያለ ይህን ቤተሰብ ለመበጥበጥ ብዙ ነገሮችን አድርጋለች። ዛሬ ላይ ግን ወይዘሮ ሞርዜና እንግዲህ እውነት ድና ይሆን ወይስ ደግሞ ሲፋንን ለማስፈራራት ነው እንግዲህ ና የተለወደኔ ብላ በመጨረሻም እንግዲህ ሲፋን ማለት ጀሬ ብዙ ነገሮች የምታደርግም አሁን ላይ ግን ሜርሲ አፍጣ ቀርታለች ማለት ነው። በጣም ይቅርታ እንግዲህ የዛሬው ድራማ በጣም የሚያጓጓና በጣም ደግሞ ስብስብ ያለ ድራማ አድርገውታል። የምር አንዳንድ ነገሮችን ቢያደርጉ መልካም ነው። አቶ አምነንም እንደዚህ ከሆስፒታል ወጥቶ አሁን ላይ እንግዲህ ድርጅቱን ማን ያከሰረው ምንድን ያደርገው የሚለውን የምናይ ነው የሚሆነው። አቶ አምነንና ፕሌን እንግዲህ ወደፊት ይጋባሉ፣ ልጆችንም ይወልዳሉ። እንግዲህ የእህቱ ልጅም እንግዲህ በጣም በጥሩ ሁኔታ የምታርግ ነው የሚመስለኝ።
አያቴ ናፍቀኛለች፣ አያቴን አሳይኝ ብትልም ውጭ ሀገር ሄዳለች፣ ለትንሽ ቀን አትመጣም፣ ስለዚህ አንቺ ከኔ ጋር ነው የምትሆኝ ብሎ ነበር ያባበላት። እሷም ደግሞ ልጇ እንግዲህ አደራ የተሰጠች ስጦታ ናት፣ ምንም እንድትሆንብኝ አልፈልግም ስትል ነበረ። በጣም ውስብስብ ያለና ደስ የሚል ድራማ ነው። ነገር ግን ደግሞ በቀል ምንም ማንንም አይጎዳም። ከኔ ሞተችና ከኔ መግደል አለብን ተብሎ መበቀል ማለት በጣም ኃጢአትም እንዲሁም ደግሞ መጥፎ ነገር ነው። ልጅ ከላይ ልጅ የተወረሰ መገዳደል ይመጣልና እንደዚህ አይነቶች ነገሮች ቢቀሩ ብለን መልካም እናስባለን ማለት ነው። በጣም ነው የሚያሳዝነው። አቶ አምለን እንግዲህ ሁሉ ሰው ያምናል፣ ሁሉን ነገር ይቀበላል። እንግዲህ ቃል የሚባለው ጓደኛው እየካደው ነው። እንደገና ሲፋን የምትባለው መርዝ እየከታቻቸው ነው። አክስተ ብየዋ ደግሞ ገንዘብን ፍለጋችን እሱ ፈልጋ እንዳልመጣች ምንም የሚያውቀው ነገር የለም። እንዲሁም ደግሞ ሙስጦፋ የሲፋን ጓደኛ ወይም ደግሞ ቤተሰባዊ ሆኖ ከጀሪ ጋር ያለው ግንኙነት የእሱ ልጅ ስለሆነ አብሮት ከጎኑ ሆኖ ብዙ ነገሮችን ያደርጋት ይገኛል። እንግዲህ ጀሪ ምንም እንኳን ካሳለፈችው ነገሮች ስህተት ብትሆንም ነገር ግን አሁን ላይ በቃ ብላ የራሷን ህይወት መርታ ነበረ። ሙስጦፋ ሲመጣ ግን ህይወቷ ሁሉ ተበላሸ። ላምነን እንግዲህ ልጁ ያንተ አይደለም ብትለው መልካም ነበረ። ነገር ግን የሀብታም ስለሆነና እንዲሁም ደግሞ እሷን ስለመረጣት እሷ ለብር ብላ ነበር የመጣችው። አሁን ላይ ግን ብር ስለማትፈልግ የፈለገችው ነገር ቢኖር ፍቅር ነው። በጣም ተወደዋለች፣ ታፈቅረዋለች። ነገር ግን እሱ አይወዳትም። የሚወዳትን ብሌን ነው። ብሌንና አምነን እንግዲህ ወደፊት ይጋባሉ ወይስ ደግሞ ጀሪ ችግር ታደርስባቸዋለች ወይስ ደግሞ ያቺ የተረገመችው ሲፋንና ሜርሲ ይጋለጣሉ የሚለውን በቀጣይ ቪዲዮ የምናይ ነው የሚሆነው። ሜርሲ ግን የምትጋለጥ ነው የሚመስለኝ። እንግዲህ ባለፈው ቪዲዮ ብዙ ነገሮች መድኃኒት እየሰጡ ሞርዜናን አሳብደዋታል። አሁን ላይ ደግሞ ተራዋ የሷ ነው የሚሆነው። እንግዲህ በቆፈረችበት ጉድጓድ ዛሬ ላይ አብራ ከሞርዜና ጋር አንድ ክላስ ገብተዋል። ፍጥጫ ለፍጥጫ ተፋተዋል። እስኪ መጨረሻቸው የሞርዜናና ሜርሲ ሞልቃቋ ምን አይነት ነገሮች እንደሚፈጠር እንግዲህ በቀጣይ ቪዲዮ እናያለን። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ለእናንተ ይሆን። ባይ ባይ።